ሰላም እንዴት ቆያችሁ የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው ዜና ኢትዮጵያ ቆይታውን ቀጥሏል ተመልካቾች የ7 ሰዓት አበይት ጉዳዮችን እናስቀድም የቱሪስት ፍሰትን ለመጨመር ታሪክን መጠበቅና ተፈጥሮን መንከባከብ የሚያስችል አሰራርን መከተል እንደሚገባ ጠቅላይ ሚኒስትር አብይ አህመድ ገለጹ አዲስ አበባ ለሌሎች የከተሜነት ምሳሌ እንድትሆን በብዙ ዘርፎች እየተሰራች መሆኗን ከንቲባ አዳነች አቤቤ ገለጹ። በሰባተኛው ጠቅላላ ምርጫ ድምጽ ለመስጠት የሚያስችለውን የመራጭነት ምዝገባ እያከናወኑ መሆናቸውን የተለያዩ አካባቢ ነዋሪዎች ተናገሩ። በኢትዮጵያ የዜጎችን ሁለንተናዊ ብልጽግናና ኢኮኖሚያዊ ነጻነት ማረጋገጥ የሚያስችሉ ስራዎች እየተሰሩ ነው። ከስፖርት በአውሮፓ ቻምፒየንስ ሊግ ተጠባቂ መርሃ ግብሮች ሊቨርፑል በራምስ ፓርክ ጋላታሳራይን ይገጥማል። ከዜናው ጋር ማህሌት ታደለ ነኝ አብራችሁን ሁኑ ተመልካቾች ታሪክን መጠበቅና ተፈጥሮን መንከባከብ የቱሪስት ፍሰትን በመጨመር ተጨማሪ ሀብት ለማግኘት የሚያስችል አሰራርን መከተል እንደሚገባ ጠቅላይ ሚኒስትር አብይ አህመድ ገለጹ ጠቅላይ ሚኒስትሩ በምስራቅ ሐረርጌ ውስጥ የሚገኘው ታሪክ ጠገብ የሆነውን የቁንድዶ ተራራና የዱር ፈረሶችም ጎብኝተዋል ሞላ አለማየሁ ምስራቅ ሐረርጌ ውስጥ የሚገኘው ቁንድዶ ተራራ ወይም ደብሊው ማውንቴን የቱሪስት መስህብ ከሆኑ ቦታዎች አንዱ ነው። በ15ኛው ክፍለ ዘመን በግራኝ አህመድና በአጼ ልብነ ድንግል በነበረ ግጭት ወደ አካባቢው ሸሽቶ የመጣው ጦር ሙሉ በሙሉ ከመደምሰሱ በፊት ውስን ፈረሶችን ለታሪክና ለትውልድ ለማስቀጠል ወደ ተራራው ማስወጣታቸውን በአካባቢው በአፈ ታሪክ ይነገራል። በቀዝቃዛማው ተራራ ላይ የሚኖሩት አንገታቸው ረዘም ያሉ የዱር ፈረሶች የሚገኙበት ቁንድዶ ተራራም ጠቅላይ ሚኒስትር አብይ አህመድና ልዑካቸው በሐረሪ ክልል በነበራቸው ቆይታ ጎብኝተውታል። ታሪክን መጠበቅና ተፈጥሮን መንከባከብ የቱሪስት ፍሰትን ለመጨመር እንደሚያግዝ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ኔቸር መጠበቅ፣ ታሪክ መጠበቅ ይበልጥ አስቦ ማስቀጠል ለትውልድ ጠቃሚ መሆኑ ብቻ ሳይሆን ከፍተኛ የቱሪስት መስህብም ሊሆን ይችላል። እንግዲህ አስቡት የዛሬ 500 ዓመት ከባቢ የነበረ ግጭት ውስጥ እንደ ቅሪት የቀሩ ፈረሶች ዛሬ እነሱን ተንተርሶ ታሪክ እንዲወሳ ያኔ በውጊያ የተሳተፉ ሰዎች እንዳይዘነጉ ማድረግ መቻላቸው በቀላል የሚታይ ጉዳይ አይደለም። ታሪክ ባስቀመጥነው ልክ ባስቀመጥነው ቦታ እንዳለ ሳይሸረሸር የማይቀመጥ ቢሆንም ብርቱ ትውልድ፣ አዋቂ ትውልድ፣ አስተዋይ ትውልድ ሲኖር ግን በዚህ መንገድ ከልጅ ልጅ የተሸጋገረ ሊቀጥል ይችላል። በአካባቢው ያሉ የዱር ፈረሶችና ረጃጅም ዋሻዎችን በማልማት የቱሪዝም መዳረሻ ለማድረግ እንደሚሰራ ጠቅላይ ሚኒስትር አብይ ገልጸዋል። ከዚህ ቀደም በተለያየ መንገድ ሰምተን ሊሆን ይችላል። አሁን ግን በሚዲያ ሲቀር እኛ መተን ስናይ ብዙሃን የማየት ፍላጎታቸው ሲነሳሳ ከታሪክነት ባለፈ የሚጎበኝ ቦታ ሀብት የሚመጣበት ቦታም የመሆን እድሉ ሰፊ ነው። በቅርቡ ኬቮችን እናያቸዋለን። እነዛን ኬቮችና እነዚህን አካባቢ ሃይኪንጉን ጨምሮ ከፍተኛ የቱሪስት መስህብ እንደሚሆን ይጠበቃል። እንደ ቁንድዶ ተራራ ያሉ ውብ የቱሪዝም ስፍራዎች ተራራን መውጣትና ተፈጥሮን መመልከት የሚወዱ ጎብኚዎች ወይም የሃይኪንግ ቱሪስቶች ምርጫ ናቸው። በኢትዮጵያ ለቱሪዝም በነበረው አነስተኛ ትኩረት ከዘርፉ የበለጠ መጠቀም እንዳይቻል አድርጎታል። የመደመር መንግስት ቱሪዝምን አንዱ የኢኮኖሚ ምሰሶ አድርጎ እየሰራ ሲሆን እንደ ቁንድዶ ተራራ ያሉ ስፍራዎችን ተጨማሪ ሀብት ለመፍጠርና ታሪክን ለማስቀጠል ይሰራል። ኢትዮጵያ ተዝቆ የማያልቅ ታሪክ፣ ተነግሮ የማያልቅ ታሪክ፣ ታይቶ የማይጠገቡ ስፍራዎች ያላት ሀገር መሆኗን ያመለክታል። በሌላው ዓለም እንደዚህ ያለ ቦታ ብዙ የሚጎበኘው የሚያየው ነው። በእኛ ሀገር እንደ መንግስት ከተሰጠው ዝቅተኛ ትኩረት የተነሳ እንደዚህ አይነት ቦታ ብዙ ባይታይም ለወደፊቱ ግን እነዚህን አቅም በፈቀደ መጠን እያለሙ ተጨማሪ ገቢ ማስገኛና ታሪክ ማስቀጠያ ቦታ መሆን እንዳለባቸው ይሰማኛል።
ባየው ነገር በጣም ደስ ብሎናል። እዚህ ቦታ መጥቶ የሚያይ ሰው በሚያየው ነገር እንደሚደሰት ተስፋ አደርጋለሁ። ጠቅላይ ሚኒስትር አብይ በሐረሪ ክልል የነበራቸው ጉብኝትና ቆይታ በደማቅ የህዝብ አቀባበል የታጀበ ሲሆን የሐረር መሶብ የአንድ ማዕከል አገልግሎትና የከተማዋን ኮሪደር ልማት ጎብኝተዋል። በተጨማሪም የገጠር ሽግግርን እውን ለማድረግ በመንግስት እየተሰሩ ያሉ የገጠር ኮሪደር ልማት ስራዎች በሐረሪ ክልልም የተተገበረ ሲሆን በክልሉ የተሰራውን ሞዴል የገጠር መንደርን በአካባቢው ተገኝተው ጠቅላይ ሚኒስትር አብይ ተመልክተዋል። ጠቅላይ ሚኒስትር አብይ አህመድ በሐረሪ ክልል በነበራቸው ቆይታ የሐረር የአንድ መሶብ አገልግሎትንም ተመልክተዋል። የከተሜነት ምሳሌ እንድትሆን በብዙ ዘርፎች እየተሰራች መሆኑን ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ ዘመናዊ ሆኖ የተገነባውን የቁርጡሜ ወንዝ ዳርቻና የድል ፕላዛ መርቀው ለአገልግሎት ክፍት አድርገዋል። ይመራደም በውበት ላይ ሌላ ውበት፣ በማራኪ ገጽ ላይ ሌላ አዲስ መልክ ከተማዋን እንደ ስሟ መጠሪያ የማድረግ በቁጭት ለለውጥ የተነሱ ብርቱ እጆች አዲስ ገጽታን ማጎናጸፍን ቀጥለውበታል። ዛሬ አዲስ አበባ ከዲፕሎማሲ ማዕከልነት ባለፈ የምቾት የዘመናዊነትና የኩራት ምንጭ ሆና በከፍታ ላይ ናት። መዲናዋ አዲስ አበባ በዘመናዊነትና በተፈጥሮ ውበት መካከል ያለውን ስምምነት የምታሳይበት ሌላ ምዕራፍን ከፍታለች። ለከተማዋ ተጨማሪ ድምቀትና ግርማ ሞገስ ሆኖ በዘመናዊ መልኩ የተገነባውን የድል ፕላዛና የቁርጡሜ የወንዝ ዳርቻ ልማት በከንቲባ አዳነች አቤቤ ተመርቆ ለአገልግሎት ክፍት ሆኗል። በፒያሳ ቴዎድሮስ አደባባይ አካባቢ የተገነባው የድል ፕላዛ 500 መኪና ማቆሚያን ይዞ ዘመናዊ ቴክኖሎጂን አካቶ ከወንዝ ዳር ልማቱ ጋር በ7 ሄክታር መሬት ላይ ያረፈ ነው። 7 ሄክታር የሚሆን መሬት ወደ አረንጓዴ ልማትና ለሕዝቡ የጋራ መገልገያ እንዲሆን ተደርጎ ተገንብቷል። የስፖርት ሜዳ አለው፣ የህፃናት መጫወቻ አለው፣ በርካታ አነስተኛ አምፊቲያትሮች ወጣቱ ወጣ ብሎ ዘና የሚልበት፣ አዛውንቱ አረፍ የሚልበት፣ የወንዝ ዳርቻውም ከ2.2 ኪሎ ሜትር በላይ ተገንብቷል። ወደ ማዶ ወደ ጥቁር አንበሳ የሚሻገረውም መንገድ ኮኔክቲቪቲው ጥሩ ተደርጎ ተሰርቷል። ድልድይም ተሰርቶለታል ማለት ነው። የያዘው ልማት በጣም ሰፊ ነው። ከዮድ አቢሲኒያ በተጨማሪ ወደ ታች ወረድ ካልን 2 ትልልቅ ካፍቴሪያዎችን እናገኛለን። የቡና ማስታወቂያና መሸጫ ስፍራም ዋና መንገድ ላይ ቅርብ በሆነ መንገድ ተሰርተዋል። እንግዲህ በአጠቃላይ ኢኮኖሚያዊ ፋይዳው ትልቅ ነው ማለት ነው። ከፕላዛው ጎን ለጎን የተከናወነው የቁርጡሜ የወንዝ ዳርቻ ልማትም መንፈስን የሚያድስ የሰላም ማረፊያ ሆኗል። በአካባቢው ይፈስ የነበረው መጥፎ የወንዝ ገጽታው ተቀይሮ ዳርቻው በአረንጓዴ ተክሎችና በእግረኛ መንገዶች ተውቦ ማየት ላይን ይማርካል። ይህ አይነቱ ገጽታ ደግሞ የአዲስ አበባ ከተሜነት መለያዋ ነው። ስለ ከተሜነት ስናወራ ከተሜነት እንደው በራችንን ዘግተን በየግል መኖሪያ ቤቶቻችንና ቢዝነሳችን ህንፃ ውስጥ ብቻ የምንኖርበት አይደለም። ከተሜነት ጽዳት፣ ከተሜነት ውበት፣ ከተሜነት አረንጓዴ ልማት፣ ከተሜነት ጽዱ ጤናማ የመኖሪያ አካባቢ ነው። ለመኖር ምቹ የሆነ ከተማ የምንለው ይህንን ሲያሟላ ነው። በተጨማሪ አገልግሎት መስጫዎች፣ መንገዶቻችን ለትራፊክ ማሳለጥ በጣም የተመቹ እንዲሆኑ በቂ የመኪና ማቆሚያዎች ያሉን፣ እንደዛ ካልሆነ በስተቀር ከተሜነት መስፈርትን አናሟላ። አዲስ አበባ በዚህ ደረጃ የከተሜነት መስፈርትን በሚገባ ካላሟላች የኢትዮጵያ ከተሞች ከየት ይማራሉ? አዲስ አበባ ፈርቀዳጅ ሆና የመማሪያ ልምድ ማካፈያ ስፍራ መሆን አለባትና ዛሬ ወደዛ ደረጃ ስለመጣች የከተማችን ነዋሪዎች አብረን የሰራ ነው ውጤታማ ስለሆን እጅግ አድርገን ደስ ይለናል። እንኳን ደስ ያላችሁ ማለት እወዳለሁ። የአካባቢውን መለወጥ የሚመጥን የ2 ኪሎ ሜትር የወንዝ ዳርቻ ልማት ጭምር የተሰራበት ወደ መሬት ባለ 3 ወለል የሆነው የድል ፕላዛው የቦታውን ገጽታ ከመቀየሩ ባሻገር የስራና የንግድ ቦታ ሆኗል። ቀደም ሲል እንዲሁ ቦታው ነበረ፣ ድሮም ነበረ። መኖር ብቻ አይደለም፣ ጥሩ ባልሆነ ሁኔታ ነበር የነበረው። ቆሻሻ የሚጣልበት፣ የላስቲክ ቤት፣ የሸራ ቤት የምናይበት፣ የተለያየ ወንጀል የሚፈጸምበት ቦታ ነበር። ግን የእይታ ለውጥ በመምጣቱ የእሳቤ ለውጥ በመምጣቱ ያለንን ሪሶርስ በአግባቡ ለመጠቀም በተኬደው አካሄድ ይኸው ዛሬ በዚህ ሁኔታ ያማረ የደመቀ ነገር ተሰርቶ ለሕዝባችን አገልግሎት እየዋለ ያለበት ሁኔታ አለ።
የድል ፕላዛውና የወንዝ ዳርቻ ልማቱ የአዲስ አበባ ሌላ መለያ የውበት ምንጭና የብልጽግና ተምሳሌት ሆኖ ተከስቷል። ኢትዮጵያ ለጀመረችው የታላቅነት ጉዞም ጉልህ ምስክርነት ይሆናል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ ሰባተኛውን ጠቅላላ ምርጫ ወደ ተመለከቱ ዘገባዎቻችን ነው የምናልፈው። የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ በዲጂታል የታገዘ መሆኑ ካለፉት የምርጫ ምዝገባዎች ለየት ያደርገዋል። መራጮች የምርጫ ምዝገባቸውን ባሉበት ሆነው ስማርት ስልካቸውን በመጠቀም ምርጫዬ በተሰኘው የሞባይል መተግበሪያ ራሳቸውን መመዝገብ የሚችሉበት ነው። ሪፖርተራችን ሜሮን በረዳ የዲጂታል ምዝገባ ሂደቱ ምን እንደሚመስል እንደሚከተለው ታስቃኘናለች። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ መጀመሩ ይታወቃል። ታዲያ ይህ ምዝገባ ከሌሎች የምርጫ ምዝገባ ለየት የሚያደርገው በዲጂታል ቴክኖሎጂ የታገዘ መሆኑ ነው። ይህ የዲጂታል የመራጭነት ምዝገባ በሀገሪቱ የሚገኙ የዲጂታል ምዝገባ ቴክኖሎጂ በተሟላላቸው 17000 የምርጫ ጣቢያዎች የሚካሄድም ይሆናል። ሁለተኛው አማራጭ ደግሞ መራጮች የምርጫ ምዝገባቸውን ባሉበት ሆነው ስማርት ስልካቸውን ብቻ በመጠቀም ምርጫዬ በተሰኘው የሞባይል መተግበሪያ ራሳቸው ከቤታቸው ሳይወጡ የሚመዘገብበት ሂደት ነው። ይህ የምዝገባ ሂደት እንዴት ማከናወን ይቻላል የሚለውን ደግሞ ከኔ ጋር አሁን አብረን እናያለን። የምርጫ ምዝገባ በስልካችን ለማከናወን በመጀመሪያ ምርጫዬ የተሰኘው የመራጮች መመዝገቢያ መተግበሪያ ከፕሌይ ስቶር ወይም ከአፕ ስቶር ላይ እናወርዳለን። ከዛ በኋላ ምርጫዬ መተግበሪያን በመክፈት የተለያዩ አይነት ቋንቋዎች አሉት። እርስዎ ይገልጸኛል የሚለውን ቋንቋ ይመርጣሉ። ከዚያም በመቀጠል እዚች ጋር የእርስዎን መገለጫ ይፍጠሩ የሚል ይመጣል። ስለዚህ እሱን እንመርጣለን። በፋይዳ አማካኝነት ወደ መለያ የሚለውን አማራጭ እዚች ጋር የሚታየውን እንከፍተዋለን። ይሄ የፋይዳ ገጽ ሲመጣ ከፋይዳ መታወቂያችን ላይ 16 አሃዝ ያለውን ቁጥር ወይም ደግሞ ፋን የሚለውን ወደ ስልኩ ላይ እናስገባለን። ከዛ ባለ 6 የአንድ ጊዜ ማረጋገጫ ቁጥር ወይም ኦቲፒ ይላክልናል። ስለዚህ የተላከልንን ቁጥር በማስገባት ኦቲፒውን በማስገባት እናረጋግጥለታለን። ከዚያም በኋላ እንግዲህ የግል መረጃዎቻችንን እዚህ ላይ እናስገባለን ማለት ነው። የተለያዩ መረጃዎችን ይጠይቀናል። እኛን የሚገልጸንን እናስገባለታለን። ሙሉ መረጃችንን እዚህ ላይ እንሞላለን ማለት ነው። ስናስገባለት እንዲህ የግል መረጃችንን የፋይዳ ላይ ያለውን የግል መረጃችንን ያመጣልናል። ስለዚህ ይቀጥሉ የሚለውን እንጫነዋለን ማለት ነው። ስለዚህ አሁን ትክክለኛው ለምርጫ የምንመዘገብበት ሂደት የሚጀምረው እዚህ ጋር ነው። ሰባተኛው የጠቅላላ ምርጫ የሚለውን ወደ ጎን እንጫነዋለን። ስለዚህ አሁን ከዚህ ዝርዝር ውስጥ የሚቀርበንን የምርጫ ጣቢያ ለአካባቢያችን ቅርብ የሆነውን እንመርጥለታለን። እሱን ከመረጥንለት በኋላ ይሄንን ዝርዝር ያመጣልናል ማለት ነው። እዚህ ጋር ያለው ዝርዝር ምንድነው? በአካባቢው አሁን በምንኖርበት አካባቢ ምን ያህል ጊዜ ይኖረናል የሚለውን፣ ከዛ በተጨማሪ ደግሞ የሰጠነውን መታወቂያ የፊትና የኋላ ገጽ ይፈልገዋል ማለት ነው። እነዚህ መረጃዎች በቅደም ተከተል እናስገባለታለን። ስለዚህ ከጋለሪያችን ውስጥ ወይም ከፎቶ ማህደራችን ውስጥ ካለ ከሱ ላይ እንመርጥለትና እናስገባለን። ካስገባን በኋላ ቀጣይ የመታወቂያ ቁጥራችንን እናስገባለታለን ደግመን። እነዚህ ሙሉ ምርጫዎች ከመረጥንለት በኋላ በጥንቃቄ መሙላት አለብን። እነዚህን ከመረጥንለት በኋላ ከላይ የተጠቀሱትን ነገር ትክክለኛ ስለመሆኑ ማረጋገጥ ይኖርብናል። የእሱ መረጃ እዚህ ላይ ያለ እሱን እናረጋግጥለታለን። ይህን ካረጋገጥን በኋላ ያረጋግጡ የሚለውን ነው የምንሞላው። በመጨረሻም እንግዲህ የመጨረሻውን ፕሮሰስ ስናረጋግጥለት ያረጋግጡ የሚለውን ከነካን በኋላ እንደዚህ አድርጎ ለአንድ ጊዜ ብቻ የሚያገለግለውንና በምርጫ ቀን ወደ ምርጫ ጣቢያ ይዘን የምንሄደውን መታወቂያ ይሰጠናል ማለት ነው። ይህን መታወቂያ ከ48 ሰዓት በኋላ ፕሪንት አድርገን በእጃችን ይዘን የምርጫ ቀን ወደ ምርጫ መሄድ ብቻ ነው የሚጠበቅብን። የምርጫ ምዝገባ ሂደቱ እንግዲህ እንዳየነው ሰዓትን ከመቆጠቡና ሁላችንም ባለንበት ሆነን ምዝገባ እንድናደርግ ከማስቻሉን ባሻገር የምርጫ ምዝገባ ሂደቱን እጅግ አቅልሎታል። ይህም እንግዲህ ኢትዮጵያ ወደ ዲጂታሉ ዓለም እያደረገች ያለችውን ጉዞ አንዱ ማሳያ ነው ማለት ይቻላል።
የመራጭነት ካርድ በመውሰድ በሰባተኛው ጠቅላላ ምርጫ ለመሳተፍ ዝግጁ መሆናቸውን ኢቲቪ ያነጋገራቸው የሐዋሳ ከተማ ነዋሪዎች ገለጹ። የመምረጥ መብትን በመጠቀምና ካርድ በመውሰድ ሁሉም ዜጋ ለዲሞክራሲያዊ ስርዓት ግንባታው ኃላፊነቱን መወጣት እንዳለበትም ነዋሪዎቹ አሳስበዋል። በሲዳማ ክልል በተለያዩ አካባቢዎች የመራጮች ምዝገባ እየተካሄደ ነው። ይህንኑ ጉዳይ በተመለከተ ለተጨማሪ መረጃ ሪፖርተራችን አስረሳው ወገሼ ከሐዋሳ በቀጥታ መስመራችን ላይ ይገኛል። አስረሳው እንዴት ቆይተሃል? በሲዳማ ክልል የመራጮች የምዝገባ ሂደት ምን ይመስላል? እንዲሁ ደግሞ ተመዝጋቢዎችስ የነገሩህ ነገር ካለ አስተያየቶቻቸውን ብታጋራን። በጣም አመሰግናለሁኝ። ቀደም ሲል እንደተገለጸው እንግዲህ በሲዳማ ክልል በተለያዩ አካባቢዎች በከተማም በገጠርም አካባቢዎች ለሰባተኛው ጠቅላላ ምርጫ መራጮች ምዝገባ እያከናወኑ ነው የሚገኙት። በክልሉ ከ2200 በላይ ምርጫ ጣቢያዎች ናቸው ያሉት። ከነዚህ ምርጫ ጣቢያዎች መካከል ደግሞ ከ1000 በላይ የሚሆኑት በዲጂታል ሲስተም አማካኝነት የመራጮች ምዝገባ የሚከናወንባቸው ናቸው። ዛሬ ከማለዳ ጀምሮ ቅኝት ባደረግንበት በሐዋሳ ከተማም በተለያዩ ክፍለ ከተሞችና በተለያዩ ምርጫ ጣቢያዎች ላይ መራጮች ምዝገባ እያከናወኑ የመራጭነት ካርዳቸውን እየወሰዱ ማስተዋል ችለናል። ዘንድሮ እንደሚታወቀው የምርጫ ምዝገባው በሶስት አይነት አማራጮች መከናወን የሚችል ነው። ዲጂታል ሲስተሙ ራሱ ስማርት ስልክ ያላቸው በቤታቸው ሲያከናውኑ ማስተዋል የምንችልበት፣ ከዛ ባለፈ ደግሞ በታብሌትና በተለያዩ በኮምፒውተሮች ታግዘው ደግሞ በምርጫ ጣቢያዎች ላይ እንደዚሁ የመራጭነት ምዝገባ የሚከናወንበትና ከዛ ያለፈው ደግሞ ማኑዋል በሆነ መልኩ በተለይ ኢንተርኔት አክሰስ በሌለባቸው አካባቢዎች በሲዳማ ክልልም በገጠሩ አካባቢዎች እንደዚሁ መራጮች ምዝገባ እያከናወኑ መሆኑን መታዘብ ችለናል። ሐዋሳ ከተማ ላይ በነበረው የመራጮች ምዝገባ ላይ ያነጋገርናቸው የህብረተሰብ ክፍሎችም በተለይ ምርጫ ዲሞክራሲያዊ መብታቸውን የሚያረጋግጡበት ከዛ ባለፈ ደግሞ እንደ ሀገርም መንግስትን መመስረት የሚቻልበትና የዜግነት ግዴታቸውን የሚወጡበት በመሆኑ ካርዳቸውን በጊዜ ወስደው ለመራጭነት ዝግጁ መሆናቸውን ነግረውናል። ከዛ ባለፈ በተለያዩ የሚዲያ አማራጮች የፖለቲካ ፓርቲዎችም እንደዚሁ አጀንዳዎቻቸውን እያስተዋወቁ ይገኛሉና የማህበረሰብ ክፍሎቹ በእነዚህ አማራጮች የፖለቲካ ፓርቲዎቹን ሀሳቦች በንቃት እየተከታተሉ መሆኑንና በተለይ ይበጀናል የሚሉትን ፓርቲ ለመምረጥ እንደዚሁ ዝግጅት እያደረጉ መሆኑን ነግረውናል። በተለይ ማህበረሰቡ ካርድ መውሰድን በሂደቱም እንደዚሁ በቅድመ ምርጫ ሂደቱ ላይ አጀንዳዎችን በንቃት የመሳተፍ ልምዱ ሊዳብር እንደሚገባ እንደዚሁ አስተያየቶችን ሰጥተውናል ማለት ነው። በዋናነት መራጮች ምዝገባ የሚከናወንባቸው ቀናት ገና የሚቀርብ ቢሆንም በጊዜ ግን ካርድን መውሰድና ዝግጁ ሆኖ መጠበቅ አስፈላጊ መሆኑ እንደዚሁ ዛሬ በመራጭነት የተመዘገቡ የማህበረሰብ ክፍሎች አስተያየታቸውንና ሀሳባቸውን የሰጡበት አጋጣሚም ነበር። በዚሁ አጋጣሚ ግን መጠቆሙ መልካም ይሆናል ብዬ ማስበው ሐዋሳ ከተማ ላይም በነበረን ቅኝት አንዳንድ ቦታዎች ላይ የኢንተርኔትና ሌሎች ከኮኔክሽን ጋር የተያያዙ ችግሮች ማህበረሰቡ እንደ ልቦቶ የመራጭነት ምዝገባው ላይ እንዳይሳተፍ ማድረጉ እንደዚሁ የምርጫ አስተባባሪዎችም ጭምር የነገሩን አጋጣሚ አለ። ስለዚህ እዛ ላይ የሚሰሩ ስራዎችን አሁንም ክትትል ማድረግ እንደሚገባ በዚሁ አጋጣሚ መጠቆም እንወዳለን። በአጠቃላይ ሐዋሳ ከተማ ላይ እንደዚሁም በሲዳማ ክልል ሌሎች አካባቢዎች ላይም የመራጮች ምዝገባ በስፋት እየተከናወነ መሆኑን ግን ማስተዋል ችለናል። መልካም አስረሳው፣ ለመረጃው እጅግ አድርገን እናመሰግናለን። ጥሩ ቀን ይሁንልህ። በሰባተኛው ጠቅላላ ምርጫ የሚፈልጉትን ፓርቲ ለመምረጥ መዘጋጀታቸውን በሲዳማ ክልል የዳራ ወረዳ አርሶ አደሮች ተናገሩ። ምርጫ ለሕዝብ ጥያቄዎች ምላሽ የሚሰጥ መንግስት የሚመሰረትበት በመሆኑ ሁሉም ዜጋ መሳተፍ እንዳለበትም አሳስበዋል። የአርሶ አደሮቹን አስተያየት ሪፖርተራችን አስረሳው ወገሼ እንደሚከተለው አጠናቅሮታል። ቀደም ሲል ዲጂታል መታወቂያ ወስደን ምርጫን ለመጠርቅ ፈቃደኛ ሆነን በዝግጅት ላይ እንገኛለን። ምርጫ ለሰላም ለዲሞክራሲ ህዝቡን ለሰላም ያሳደረ መንግስት ስለሆነ ምርጫ ሰላምና ዲሞክራሲ ለመሆን ፈልገን ወደን ዝግጁ ሆነን ጠብቀናል። የምናስቀምጠው አቅጣጫዎች፣ ችግሮች እየገለጹ ያቺ ችግር የምንፈታበት መስመር እንዲደረግልን በዚህ ምርጫ ቢሳተፍ ግዴታዬም ለመወጣት መብትን ለመጠበቅ ያሰብኩን ሀሳብ ለማሳካት ለመምረጥ ዝግጁ ነኝ። ሴቶች ወንዶቹም ወጣቶቹም እያስተባብረን እኛ ዲሞክራሲ የጠበቀ የተኛ ፓርቲ ነው እያያችሁ መመረጥ አለባችሁ እያለን እኛ ተዘጋጅተናል። መንግስት ያው ለመምረጥ ዝግጁ ነን። መንግስት ሰላማዊ ስለሆነ ዲሞክራሲ ሰው ሰላም ወጥቶ ሰላም ስለሚመለስ ለመምረጥ ዝግጁ ነን። ባደሄሪ ኤማና
በዙሪያችን ያሉ ሰዎችን ሁሉ በማስተባበርና በምርጫው ላይ በስፋት በመሳተፍ የምንፈልገውን መንግስት ለመምረጥ ተዘጋጅተናል። እኛ አካባቢ የመብራት ችግር አለ። የምንመርጠው መንግስት ይህንንና ሌሎች የጎደሉ ነገሮችን ይፈታልናል ብለን እናምናለን። በሌላ ዜና በሰባተኛው ጠቅላላ ምርጫ ድምጽ ለመስጠት የሚያስችለውን የመራጭነት ምዝገባ እያከናወኑ መሆናቸውን የጅማ ዞን ነዋሪዎች ተናግረዋል። ራሄል አብደላ በስፍራው ተገኝታ ቅኝት አድርጋለች። ዘገባውን እንከታተል። ሰባተኛው ሀገራዊ ጠቅላላ ምርጫ የመራጭነት ምዝገባ ካሳለፍነው ቅዳሜ ጀምሮ በይፋ በመላው ሀገሪቱ መጀመሩ የሚታወቅ ነው። እንግዲህ አሁን የሚገኝበት በጅማ ዞን ሰቃ ጨቆርሳ ወረዳ ቡዮ ቀጨማ ቀበሌ ይገኛለሁ። በዚህ ስፍራ እንግዲህ መራጮች የመራጭነት ካርዳቸውን ለመውሰድ ከማለዳ 2 ሰዓት ጀምሮ ከኋላ እንደምትመለከቱት ሰልፋቸውን በመያዝ በነቂስ ወጥተው የመራጭነት ካርዳቸውን እየወሰዱ ይገኛሉ። አሁን የሚገኝበት የምርጫ ጣቢያ ቀጨማ የምርጫ ጣቢያ ይሰኛል። በዚህ ምርጫ ጣቢያ ከመራጮች ተመዝጋቢዎች ጋር ቆይታ አድርጋለሁ። አሁን በ3 ሰዓት አካባቢ ነው የመጣሁት። አሁን ዛሬ ካርዴን ወስደን በጠዋት ወጥተን ካርዴን ወስደን በሰባተኛ ዙር ምርጫ ስለሆነ የኛ በፍቃደኝነት ድምጼን ለመስጠት ፈልጌ በጠዋት እዚሁ ተገኝቻለሁ። አሁንም በምርጫ ቀንበትም በጠዋት ነው መጥቼ መርጬ ነው የምንገባ። ቀደም ብዬ መጥቼ የምርጫ ካርድ ወረቀቴን ወስጃለሁኝ። ከዚህ በኋላ ያለውን ጉዳይ ደግሞ ሊያስተዳድረኝ ይችላል፣ ሊመራኝ ይችላል፣ አገሬን ሊያልማልኝ ይችላል የሚለውን ምርጫ እመርጣለሁኝ ለሚቀጥለው ብዬ የምርጫ ካርድ ለወስድ ነው የመጣሁት። ወስጃለሁኝ። አሁን ካርድ ለመውሰድ ነው በጠዋት የመጣሁኝ። በጉጉት ነው ስንጠብቅ እስከዛሬ የደረስ ነው። የምርጫ ዕለት እንግዲህ ስለ እውነት ከሆነ በጣም ቅድሚያ ከኔ መቅደም ማንም የለበትም። ህጻን ልጅ ተሸክማችሁ የመጣችሁ እናቶች ካላችሁ፣ ደካማ አባት ካለ ደካማ እናታችን ካሉ እናስቀድማለን እንደዚህ። ስለዚህ ቅድሚያ በጅማ ዞን ሰቃ ጨቆርሳ ወረዳ ቅኝት እያደረኩኝ ነው። አሁን የሚገኝበት ጣቢያ ሰቃ ከተማ ትልቁ አዳራሽ የምርጫ ጣቢያ ነው ተብሎ የሚጠራው። በዚህ ምርጫ ጣቢያ መራጮች ምዝገባቸውን እያከናወኑ የሚገኙት በማኑዋል የምዝገባ አማራጭ ነው። እንግዲህ በአጠቃላይ በጅማ ዞን 467 የሚሆኑ የምርጫ ጣቢያዎች በዲጂታል አማራጭ የመራጮች ምዝገባ አገልግሎት እየሰጡ ሲሆን 1017 የምርጫ ጣቢያዎች ደግሞ በማኑዋል የመራጮች ምዝገባ እያከናወኑ ይገኛሉ። የቄለም ወለጋ ደንቢዶሎ ከተማ ነዋሪዎችም በሰባተኛው ጠቅላላ ምርጫ ለመሳተፍ የመራጭነት ካርድ እየወሰዱ ስለመሆኑ ተናግረዋል። ነዋሪዎቹ ለምርጫው ስኬት የበኩላቸውን አስተዋጽኦ ለማበርከት ዝግጁ ስለመሆናቸውም እንዲሁ ገልጸዋል። ዛህራ መሐመድ ዝርዝር አላት። በቄለም ወለጋ የሰፈነው ሰላም ነዋሪዎች በተለያዩ የልማት ስራዎች ላይ እንዲያተኩሩ እንዲሁም ዲሞክራሲያዊ መብቶቻቸውን በአግባቡ እንዲጠቀሙ እያስቻለ ነው። በቄለም ወለጋ ዞን የደንቢዶሎ ከተማ ነዋሪዎችም በሰባተኛው ጠቅላላ ምርጫ የሚፈልጉትን ፓርቲ ለመምረጥ የመራጭነት ካርድ መውሰዳቸውን ተናግረዋል። ፍለኖ ብዮሌሳ ኢትዮጵያ ባሰቲ ወጋሸንሸኒን ኡመቲ ናፍታ ብየ ከነ ሂምቡሽ ከንጀደሙ የኢትዮጵያ ምርጫ ቦርድ ባስቀመጠው እቅድ መሰረት ዜጎች በየ5 ዓመቱ ይበጀኛል የሚለውን ፓርቲ እንዲመርጡ ተደርጓል። በዚሁ መሰረት ለቀጣይ ዓመታት የሚያስተዳድረንን ፓርቲ ለመምረጥ የመራጭነት ካርዴን ወስጃለሁ። ሰባተኛው ጠቅላላ ምርጫ ጥሩ እንደሚሆንም ተስፋ አድርጋለሁ። እኔ በበኩሌ ካርድ ወስጄ ለምርጫ ተዘጋጅቻለሁ። ከምርጫው ጎን ለጎን ሰላማችንን በመጠበቅ ምርጫው የተሻለ እንዲሆን እያደረግን እንገኛለን። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ለሚያካሂደው ጠቅላላ ምርጫ ነዋሪዎቹ ህገ መንግስታዊ የመምረጥ መብታቸውን ለመጠቀም የሰፈነው ሰላም እያገዛቸው ስለመሆኑም ይገልጻሉ። ፍለኖ መርሳቶር በፋቶን ሰባተኛው ጠቅላላ ምርጫ ለኛ ትልቅ እድል ነው። ለመምረጥ መዘጋጀታችን አስደስቶኛል። ከዚህ ቀደም የነበረው የሰላም ችግር ይታወቃል። አሁን የሚሆነንን መንግስት ለመምረጥ እድል ማግኘታችን ቀላል ነገር አይደለም። ነዋሪዎቹ ለቀጣዮቹ 5 ዓመታት የሚመራቸውን የፖለቲካ ፓርቲ በነጻነት ለመምረጥ ዝግጅት እያደረጉ መሆናቸው ተገልጿል። መረጃው የቄለም ወለጋ ዞን ኮሚኒኬሽን ጽህፈት ቤት ነው። እነሆ
ቸርነትና መተሳሰብ የሚጸናበት፣ አንድ ሆነን የፈጣሪን ምሕረት የምንጠይቅበት፣ ካለን አካፍለን አብሮነታችንን የምናጠናክርበት፣ ልቦች የሚራሩበት፣ እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስልዎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያ ቀጥሏል። ተመልካቾች ወደ ሌሎች ዘገባዎቻችን እናልፋለን። ኢትዮጵያ ገናናነቷን ለማስቀጠልና የዜጎቿን ሁለንተናዊ ብልጽግና ለማረጋገጥ እያከናወነቻቸው ያሉ ስራዎች ሀገራዊ ደህንነት፣ ኢኮኖሚያዊ ነጻነትና አህጉራዊ ተሰሚነትን ያማከሉ ናቸው። የኢትዮጵያ እያንዳንዱ የገናናነት ጉዞ መነሻና መድረሻው ብሔራዊ ጥቅም ነው። እንዴት የሚለውን በተመለከተ ነጻነት ፍቅሩ ተከታዩን ዘገባ አሰናድታለች። መነሻውም መድረሻውም ብሔራዊ ጥቅም ነው። ታሪክና ዘመናዊነት፣ ዲፕሎማሲና ልማት የተቆራኙባት ሀገር ኢትዮጵያ። ዲፕሎማሲውና ኢኮኖሚያዊ እንቅስቃሴውም የሀገርን ብልጽግና ያስቀደመ ነው። የትናንት ገናናዋ ሀገር ነገን የክብሯ መዳረሻ ለማድረግ ዛሬ እየታተረች ትገኛለች። ኢትዮጵያ የምትከተለው ብሔራዊ ጥቅምን ብቻ ከግምት ያስገባ ገቢር ነበብ የውጭ ግንኙነት መርህ ድንበርን የተሻገሩ ፕሮጀክቶችን እውን በማድረግ ደግሞ በዓለም አቀፍ የኃይል አሰላለፍ ውስጥ የራሷን ሚዛን እያስጠበቀች ነው። ታላቅነቷን ለማስቀጠልና የዜጎቿን ሁለንተናዊ ብልጽግና ለማረጋገጥ እያከናወነቻቸው ያሉ የሪፎርም ስራዎች ውጤት እየተመዘገበባቸው ነው። የታላቅነት ጉዞ ሀገራዊ ደህንነት፣ ኢኮኖሚያዊ ነጻነትና አህጉራዊ ተሰሚነትን ያሰላሰለ ነው። እንዴት? በቆይታችን የምንመለከተው ይሆናል። የኢትዮጵያ ገናናነት ከጥንታዊ ስልጣኔዋና ለጥቁር ሕዝቦች ኩራት ከሆነው የአድዋ ድል ይመዘዛል። ይህ ገናናነት ግን በሚፈለገው ልክ አልቀጠለም። የብሔራዊ ጥቅም እሳቤ በሚፈለገው ልክ በመሪዎችም ሆነ በህብረተሰቡ ዘንድ አለመቀንቀኑ ደግሞ እንደ ምክንያት ይነሳል። የዚህ ዘመን ልዕልና ሁለንተናዊ ብልጽግና እንደመሆኑ ብሔራዊ ጥቅም ዋነኛ ምሰሶ ይሆናል። ለዛም ነው መነሻውም መድረሻውም ነው ያልነው። በርካታ ዲፕሎማሲያዊ ድሎችን የተቀናጀችው ኢትዮጵያ የብሪክስ አባልነቷ ከብዙ ስኬቶች ውስጥ አንድ ተብሎ የሚመዘዝ ነው። አዲስ ተሰሚነትን፣ የኢኮኖሚ አማራጭን ይዞ የመጣ ድል። ብሪክስን መቀላቀል የሆነኛው ጎራ አባል የመሆን ፍላጎት ማስፈጸሚያ ብቻ አድርጎ ማሰብ ታዲያ ሞኝነት ነው። የአፍሪካ የፖለቲካ መዲና እንደመሆኗና በፍጥነት የሚያድግ ኢኮኖሚ የያዘች ሀገር ድምጿን ከፍ አድርጎ ለማሰማት እንደ አንድ አማራጭም ይቆጠራል። ብሔራዊ ጥቅምን ያማከለ ዲፕሎማሲያዊ አቅም። ይህ አቅም በተለይ ሉዓላዊነትን በማስከበር የኢኮኖሚ ልማትን በማፋጠንና የዜጎችን ክብር በማረጋገጥ ምሰሶ ተደግፎ ቆሟል። ከሰሞኑ ደግሞ የኢትዮጵያን ምድር የረገጡ ሀገራት ምስክሮች ናቸው። ሁሌም የዲፕሎማሲ ድል ከውስጥ አቅም ይመነጫል። ታላቁ የኢትዮጵያ ህዳሴ ግድብን እውን ማድረግ ደግሞ አንዱ የውስጥ አቅማችንን ለዓለም ያስተጋባ ማሳያ ነው። ቁርጠኝነታችንን ከመናገሩ ባለፈ በኤሌክትሪክ ኃይል ቀጠናውን ለማስተሳሰር ትልቅ እድልን ፈጥሯል። ሌላው የውስጥ አቅም ማድረግ ማሳያ ደግሞ ከስንዴ ተደጓሚነት ወደ ላኪነት የመሸጋገር አብዮት ነው። የምግብ ዋስትናን በማረጋገጥ አንገትን ቀና የማድረግ ትጋት፣ ጸጋን በመለየት አቧራን አራግፎ ኢኮኖሚውን የሚደግፍ ፕሮጀክቶችን ደግሞ በገበታ ለሀገርና በገበታ ለትውልድ ፕሮጀክቶች እውን ማድረግ፣
የብሔራዊ ጥቅም ማሳያ የወታደራዊ አቅም መጎልበት ሌላው አስተሳሳሪው መንገዷ ነው። በዓለም አቀፉ ማህበረሰብ ዘንድ ተወዳጅ ኢትዮጵያን በሰማዩ ላይ ከፍ አድርጎ የሚበረው የኢትዮጵያ አየር መንገድ በዘርፉ ሌላ ታሪክ ሊጽፍ ጉዞውን ጀምሯል። ስኬታማ የዲጂታላይዜሽን ጉዞ ከተሜነትን እውን ያደረጉ የኮሪደር ልማት ስራዎች ከአንድም 2-3 ሜጋ ፕሮጀክቶችን ማሳካት አንዱን ጨርሶ ሌላ የመጀመር ያልተቋረጠ ቁርጠኝነት እንደ ብሔራዊ ጥቅም ማሳያ ተደርጎ ይወሰዳል። ይህ ብሔራዊ ጥቅምን በማስቀደምና ለዛ ብቻ በመስራት የሚመጣ የልዕልና መገለጫ ነው። የአፍሪካ የብልጽግና ተምሳሌት በመሆን የሚደመደም የስኬት ጉዞ። በኢትዮጵያ በቡና ምርታማነት ላይ የተከናወኑ የሚገኙ ስራዎች የምርቱን የወጪ ንግድ እያሳደጉት ይገኛሉ። በዚህም ኢትዮጵያ በ2017 በጀት ዓመት በታሪኳ ከፍተኛ የሆነውን የ2.6 ቢሊዮን ዶላር የቡና ወጪ ንግድ ገቢ ማግኘት ችላለች። በአረንጓዴ አሻራ የሚተከሉ የቡና ችግኞችና በባለሀብቶች የተተገበሩ ዘመናዊ የቡና አመራረት ዘዴዎች ደግሞ ለውጤታማነቱ ጉልህ ድርሻ አላቸው። ጌታቸው ባልቻ ዝርዝሩን ይዞታል። የኛ ኢትዮጵያውያን የሳሎን ድምቀት የማህበራዊ ትስስራችን ማጠናከሪያ ነው ቡና። ይህ ብቻ አይደለም፣ የኢኮኖሚያችን የዘመናት ባለውለታ የሚሊዮኖች የኑሮ መሰረትም ነው። ምድረ ቀደምት የሆነችው ኢትዮጵያ በ9ኛው ክፍለ ዘመን ነው ከለምለም ማህፀኗ ቡናን ለዓለም ያበረከተችው። ኢትዮጵያ የቡና መገኛና በዓለም የቡና ጣዕም መለኪያ መስፈርት እስከ መሆን የደረሰ ተወዳጅ ምርትን የምታቀርብ ብትሆንም ለዓመታት የቆየው አነስተኛ የምርታማነት መጠን የምታገኘውን ጥቅም ገድቦት ቆይቷል። የኢትዮጵያን ቡና ገዝተው ሌሎች በርካታ የዓለም ሀገራት የኢኮኖሚያቸው መሰረት ሲያደርጉት፣ ኢትዮጵያ ግን የበይ ተመልካች ሆናም ከርማለች። ይህንን ታሪክ ለመቀየርና በዘርፉ ስር ነቀል ለውጥ ለማምጣት የመደመር መንግስት በቡና ዘርፍ የተለያዩ ማሻሻያዎችን እያከናወነ ይገኛል። በኮፊ አረቢካ መገኘት እንታወቃለን። ኮፊ አረቢካ የተገኘው እኛ ሀገር ነው። ለረጅም ዓመታት በኤክስፖርት እንታወቃለን። በጣም አሻሽለን አሁን ባለው ልምምድ አሻሽለን በሄክታር ትልቁ የሚባለው 10 ኩንታል ነው ኢትዮጵያ ውስጥ የሚገኘው። ይሄ ከፍተኛው ነው እንጂ 7ም 8ም እናገኝባቸው አሉ። ከፍተኛ የሚባለው 10 ኩንታል ነው። እዚህ ቦታ ላይ እጅግ ዘመናዊ የሆነ የቡና አተካከል ዘዴ እና ኢሪጌሽን ነው ያለው። በአመት 2 ሃርቨስት የሚደረግ እና ጥላ የማይፈልግ ሰፋፊ ቅጠል ያለው ቡና ነው። በጣም ያስደነቀኝና ለማመን በጣም ከባድ የሆነብኝ ነገር ዛሬ ከዚህ ስፍራ በሄክታር 60 ኩንታል ነው የሚገኘው። በሄክታር 60 ኩንታል ማለት ኢትዮጵያ በሄክታር 20 ኩንታል ብትደርስ አሁን ያለው ፕሮዳክቲቪቲ በእጥፍ ያድጋል ማለት ነው። ከብራዚልና ቪየትናም ቀጥሎ 3ኛዋ ትልቁ አምራች ሆናለች ኢትዮጵያ በማምረት በኤክስፖርት አይደለም በማምረት። ነገር ግን ከፍተኛ ቁጥር ያለውን ኮንሱም ስለምናደርግ በተደጋጋሚ ቡና እያደገ ነው። በቡና ዘርፍ ኢትዮጵያ ምርታ እያመጣች ነው። የቡና ኤክስፖርት ያድጋል ሲባል የነበረው እንዲሁ ዝም ብሎ አይደለም። ከ1 ሄክታር የሚገኘውን የቡና ምርት ለማሳደግ ምርት መስጠት ያቆሙና ያረጁ የቡና ዛፎችን በምርጥ ዘር የመተካት ሰፊ ዘመቻ እየተከናወነ ነው። ባለፉት ጥቂት ዓመታት በቢሊዮኖች የሚቆጠሩ ችግኞች መተከላቸው ለዚህም ማሳያ ተደርጎ ይነሳል። በዚህ ረገድ አረንጓዴ አሻራ መርሃ ግብር ድርሻው ከፍተኛ ሆኖ እናገኘዋለን። የቡና ተክል የተንከባከቡትን መልሶ ይከፍላል። አርሶ አደሩም በሳይንሳዊ መንገድ ቡናውን እንዲንከባከብ በዝናብ ላይ ብቻ የተንጠለጠለውን ምርት ወደ መስኖ በማሸጋገር በዓመት 2 ጊዜ ምርት እንዲያገኝ እየተሰራ ነው። የኢትዮጵያ ቡና ባለፉት 2 ዓመታት በታሪክ ከፍተኛ የተባለውን የውጭ ምንዛሪ ገቢ አስገኝቷል። ይህም በዘርፉ የተደረገው የፖሊሲ ማሻሻያ ውጤት ነው። በ2016 በጀት ዓመት ከቡና ወጪ ንግድ 1.4 ቢሊዮን ዶላር ገቢ ተገኝቷል። ባለፈው የ2017 በጀት ዓመት ደግሞ ኢትዮጵያ 2.6 ቢሊዮን ዶላር ገቢ አሳክታለች። የሚላከው የቡና መጠንም በዛው ልክ ከፍተኛ እድገት እያሳየ ይገኛል። በ2016 በጀት ዓመት 299 ሺህ ቶን ቡና ለውጭ ገበያ የቀረበ ሲሆን በ2017 በጀት ዓመት ይህ መጠን ወደ 470 ሺህ ቶን አድጓል። ቡና በለውጡ ማግስት 700 ሚሊዮን ገደማ ዶላር በዓመት ኤክስፖርት እናደርግ ነበር። ቡና ላይ ስር ነቀል ለውጥ መጥቷል ማለት ነው።
የሚጨበጥ ውጤት መጥቷል ማለት ነው። ከሁለት እጥፍ በላይ ኤክስፖርት በአንድ ኮሞዲቲ ማሳደግ የሚቻለው በዛው ልክ ያደገ ምርት ያለ እንደሆነ ብቻ ነው። ቡና ከሌላው ነገር የሚለየው በአገር ውስጥም ከፍተኛ ተፈላጊ በመሆኑም ጭምር። በቡና ዘርፍ ከተከናወኑ ማሻሻያዎች ሌላኛው ቀደም ሲል የነበረውን ረጅም የግብይት ሰንሰለት በማሳጠር አምራቾች ምርታቸውን በቀጥታ ለውጭ ገዢዎች እንዲያቀርቡ የሚፈቅደው አሰራር ላኪዎችም ሆኑ አርሶ አደሮች የተሻለ ተጠቃሚ እንዲሆኑ አድርጓል። የኢትዮጵያ የቡና ወጪ ንግድ ገበያን ለማስፋትም ከአውሮፓና አሜሪካ ገበያዎች በተጨማሪ ለኢትዮጵያ ቡና ያላቸው ፍላጎት እያደገ ባለባቸው እንደ ቻይናና ደቡብ ኮሪያ ያሉ የእስያ ሀገራት የማስተዋወቅ ስራም በስፋት እየተሰራ ይገኛል። በተለይም የቻይና ገበያ በየዓመቱ የሁለት አሃዝ እድገት እያሳየ ይገኛል። ጥራት ያለው ቡና ለውጭ ገበያ በማቅረብ የተሻለ ዋጋ ማግኘት እንዲቻልም ከቡና ዝግጅት ተለቅሞ እስከሚጫን ድረስ ያለው ሂደት በዘመናዊ የላቦራቶሪ ምርመራ እንዲያልፍ እየተደረገ ይገኛል። ከዚህ ባለፈም ጥሬ ቡናን ብቻ ከመላክ ይልቅ እሴት ተጨምሮበት እንዲላክ ማበረታቻዎች እየተሰጡ ነው። ይህ አሰራር የኢትዮጵያን ገቢ በ4 እና በ5 እጥፍ ለማሳደግ የሚያስችል አቅም አለው። ምንም እንኳን ውጤቶች እየተመዘገቡ ቢሆንም የዓለም አቀፍ የቡና ዋጋ መዋዠቅ፣ የህገ ወጥ ንግድና የአየር ንብረት ለውጥ አሁንም ስጋት ሆነው ቀጥለዋል። መንግስት እነዚህን ችግሮች ለመሻገር የዲጂታል ግብይት ስርዓትን በማጠናከርና የደን ጥበቃ ህጎችን ከቡና ልማት ጋር በማስተሳሰር እየሰራ ነው። ቡና ላኪዎች የዓለም ገበያን ወቅታዊ ሁኔታ በመረዳት ምርታቸውን ወደ ገበያው ማቅረብ እንዳለባቸው ተጠቆመ። በኢትዮጵያ የቡና ምርት ከጊዜ ወደ ጊዜ እየጨመረ በመምጣቱ ተገቢውን ጥቅም ማስገኘት እንዳለበትም ተጠቁሟል። ባየሙላት ዝርዝር አለው። የኢትዮጵያ የቡና ወጪ ንግድ ባለፉት ጥቂት ዓመታት ከፍተኛ እድገት እያሳየ ይገኛል። በ2017 በጀት ዓመት እንኳን በቡና ውጭ ንግድ ታሪኳ ከፍተኛ የተባለ ገቢ አግኝታለች። ይህም ባለፉት ጥቂት ዓመታት ለቡናው ዘርፍ የተሰጠው ትኩረት ፍሬ ማስገኘቱን አመላካች ነው። የባለፈው ዓመት የዓለም የቡና ገበያ ለኢትዮጵያ ቡና የተመቸ ነበር ያሉት ቡና ላኪዎች፣ የዚህ ዓመት ግን በዓለም ከፍተኛ መጠን ያለው ምርት በመመረቱ የዋጋ ቅናሽ እየታየበት መሆኑን ገልጸዋል። ባለፈ ዓመት እንዳየኸው ኢንተርናሽናልም የቡና እጥረት ነበረ። ብራዚል አካባቢ ድርቅ ነበር። ኮሎምቢያ አካባቢም ቬትናም አካባቢም የተሻለ ገበያ አግኝተን ነበር። ላስቲር የነበረው ምላክር ነበር። በዚሁ አጋጣሚ በግሪን ሌጋሲ ላይ መንግስት ከሰራው ስራ አኳያ ምርታችን እንዳልኩ ደብል ጨምሮ ነበር። በዛውም የዓለም ዋጋም አግዞን የተሻለ ፎረን ከረንሲ ለሀገራችን አስገብተን ነበር። ዲስ ሲርም ደግሞ የነበረው ምርቱ አልቀነሰም። ምርቱ ላይ ያለው ነገር ጥሩ ነው። ግን ትንሽ ያስቸገረው ነገር ምንድነው? ላስቲር ያተረፍከው ብር ዘንድሮም አለ ብለህ የኢንተርናሽናል ማርኬቱ መከተል ትተህ ግምታዊ ስራ ተሰርቷል። በዚህ ዓመት በብራዚልና ሌሎች ከፍተኛ ቡና አምራች ሀገራት ከፍተኛ ምርት ወደ ዓለም ገበያ እየገባ በመሆኑ የገበያው መልክ እየተቀየረ ነው። በዚህ ሳቢያ ከፍተኛ መጠን ያለው የኢትዮጵያ ቡና ምርት ተገቢውን ዋጋ እንዳያጣ ቡና ላኪዎች በፍጥነት ወደ ገበያ መውጣት ይጠበቅባቸዋል። ካቻምና የቡና ዋጋ ኢትዮጵያ ውስጥ በጣም ጥሩ ነበር። ይሄም የሆነበት ምክንያት ብራዚል የዓለምን ፍላጎት ማሟላት ስላልቻለች እጥረት ስለነበረ ይሄ ነገር ለኛ እድል ሆኖ ሁሉም ሰው ከገበሬ ጀምሮ እስከ ኤክስፖርተሮች ተጠቅመናል። በዚህ ዓመት በ17.7% የብራዚል ቡና እድገት ያሳያል። ከዛ በመቀጠል ደግሞ አሁን ሰኔ ጀምሮ ይደርሳል የነሱ ማለት ነው። ስለዚህ አሁን እኛ ይሄን ያለንን ቡና ቶሎ ማውጣት ካልቻል ወሩ በቀረበ ቁጥር ይሄንን ቡና የሚገዙ ሰዎች ይሄንን ከምንገዛ ያንን እንጠብቅ ይላሉ። ቡና በኢትዮጵያ ኢኮኖሚ ያለውን ድርሻ በመረዳት መንግስት ከአምራቾች እስከ ላኪዎች ላሉ የዘርፉ ተዋናያን ክትትልና ድጋፍ እያደረገ ሲሆን ከሰሞኑም ቡና ላኪዎች ክምችታቸውን ወደ ገበያ እንዲያቀርቡ ድጋፍ እያደረገ ነው። ከቡና ዋጋ መቀነስ በተጨማሪ በመካከለኛው ምስራቅ የተቀሰቀሰው ጦርነት የመርከቦችን ጉዞ ሊያስተጓጉል ስለሚችል ላኪዎች የዓለም ሁኔታን እያነበቡ መንቀሳቀስ ይጠበቅባቸዋል። መዘናጋት አለ። አምና ጥሩ ዋጋ ስለነበረ እስከ መጨረሻው ዘንድሮም እንደዛ ይሆናል ተብሎ የተሳሳተ ግምት አለ እስከ ገበሬ ድረስ። ይሄ ግን እንደዛ አይደለም። ይሄ ዓለም አቀፍ ኮሞዲቲ ነውና ይሄ የበለጠ ጥፋት በገበሬም ላይ በሀገርም ላይ ይመጣል። ምክንያቱም ይሄ ቡና ሳይላክ ካደረ ምን ሊሆን ይችላል? እኛም አሁን እንዳየኸው ከማህበራትም በጣም ብዙ ቡና እየመጣ ነው።
ፋብሪካችንም በቀን ሙሉ ቀን ነው የሚሰራው። በፈረቃ እያሰራን ነው። የሚጫነውንም ከጊዜ ጋር እየሮጥን ነው። በዓለም ገበያ የቡና ዋጋ ሲቀንስ በቡናው ዘርፍ የሚሳተፉ ተዋንያን ከራስ ባለፈ ለሀገር ትርፍ መስራት እንዳለባቸውም አቶ ሰይድ ዳምጠው ይገልጻሉ። እንዴት ነው እዚህ ዙሪያ ላይ ፎከስ አድርገን ቡናችን በጊዜ የምናወጣው የሚለውን ዲፕሊ ማየት ይጠይቃል። ይህ ማለት ኤክስፖርት ካላረግን እንደ ሀገር እንጎዳለን። ኤክስፖርት አድርገን ፎሬን ከረንሲ ካላመጣን የፎሬን ከረንሲ ሾርቴጅ ሊመጣ ይችላል። ሾርቴጅ መጣ ማለት ደግሞ መድኃኒት፣ ነዳጅ ላይኖር ይችላል እና አቅራቢዎች ቡና እጅ ለመያዝ ሳይሆን በጊዜ ወደዚህ ያምጥተን ኤክስፖርት ማድረጉ ለእኛም ለሀገርም ለአምራቹም ይጠቅማል ለምን ሀሳባለን። በዓለም ገበያ የቡና ዋጋ ሲቀንስ ወደ ውጭ መላክ የነበረበት ቡና በኮንትሮባንድ በሀገር ውስጥ እንዳይባክን ክትትል ማድረግ ደግሞ ከመንግስት የሚጠበቅ ነው። የቡና ዋጋ እንደዚህ በመወርድበት ሰዓት ላይ ትልቁ መንግስት ማድረግ ያለበት ኮንትሮባንድ ኮንትሮል ማድረግ መቻል አለበት። ትልቁ ነገር የውጭ ገበያ ካላገኙ በኮንትሮባንድ ቡና በኖ ሊያልቅ ይችላል። በውስጥ ገበያ ትልቁ ነገር ማድረግ አለበት። ኤክስፖርተሮቹ መንግስትን ማገዝ መቻል አለባቸው። የኢትዮጵያ ቡና በጣዕሙ በዓለም ገበያ ተመራጭ ሲሆን ከጥሬ ቡና በተጨማሪ ተቆልቶና ተፈጭቶ እሴት የተጨመረበት ቡና ወደ ውጭ የመላክ ስራም በጅምር ላይ ይገኛል። ከፍተኛ የውጭ ምንዛሪ ከሚያስገኙ የቡና ዝርያዎች መካከል የባለ ልዩ ጣዕም ቡና አንደኛው ነው። ዝርያውን በተለያዩ የኢትዮጵያ አካባቢዎች እንዲገኝ በማድረግ የውጭ ምንዛሪ ግኝቱን ማሳደግ ላይ በስፋት እየተሰራበት ስለመሆኑ ተገልጿል። ብሩክታይት አስራት በዚህ ጉዳይ ላይ ያሰናዳችው መረጃ አለ። ኢትዮጵያ እየተገበረች ያለችው የብዝሃ ዘርፍ ኢኮኖሚ በርካታ ዘርፎች በአንድነት እንዲያድጉ እድል እየፈጠረ ይገኛል። ባለፉት የለውጥ ዓመታት አስደናቂ እድገት የተመዘገበበትን የቡና ምርታማነትና የወጪ ንግድ ገቢ ለአብነት ማንሳት ይቻላል። የመደመር መንግስት ለዘርፉ በሰጠው ልዩ ትኩረት የቡና ዝርያንና የምርት ሂደትን የማሻሻል የገበያ ትስስርን የመፍጠርና ዓለም አቀፍ ተወዳዳሪነትን የማሳደግ ስራዎች ውጤታማ እየሆኑ ይገኛሉ። አሁን ላይ በዓለም አቀፍ ደረጃ ለገበያ ከሚቀርበው የኢትዮጵያ ቡና ውስጥ 15 በመቶ የሚሆነውን የሚሸፍነው ደግሞ ባለልዩ ጣዕም ቡና ነው። የባለልዩ ጣዕም ቡና ምጥን በሆነ ሁኔታ በእጅጉ የተለየ ቃና ወይም ጣዕም ሊኖረውና በሙያው ባለቤቶች ወይም ቀማሾች ከ100 ቢያንስ 80ና ከዚያ በላይ ነጥብ ያገኘ መሆን ይኖርበታል። ባለልዩ ጣዕም ቡና የተለየ የተፈጥሮ መዓዛ ያለው ምንም አይነት ባዕድ ነገር ወይም የተበላሸ ፍሬ የማይገኝበት ከተጠጣ በኋላም በአፍ ውስጥ የሚቆይ ጣዕም ያለው የቡና አይነት። ቡናው የሚመረተውም የአካባቢ ጥበቃን መሰረት ባደረገ መልኩ መሆን ይኖርበታል። በኢትዮጵያ የውጭ ደንበኞችን ፍላጎት መሰረት ያደረገ የባለልዩ ጣዕም ቡናን በብዛትና በጥራት አምርቶ በተያዘው በጀት ዓመት ለገበያ በማቅረብ ከ800 ሚሊዮን ዶላር በላይ ተጨማሪ ገቢ ለማግኘት ጥረት እየተደረገ ይገኛል። ከዘርፉ የተሻለ ገቢ ለማግኘትና የአርሶ አደሩን ተጠቃሚነት ለማረጋገጥ ይረዳ ዘንድ በተለያዩ ዓመታት የባለልዩ ጣዕም ቡና ቅምሻ ውድድር ተካሂዷል። ይህ ውድድር ከዚህ ቀደም 4 ጊዜ የተካሄደ ሲሆን በ2017 በጀት ዓመት በተካሄደ ውድድር ከ580 በላይ አርሶ አደሮች ምርታቸውን ይዘው ቀርበው 40 አርሶ አደሮች አሸንፈዋል። አሸናፊዎቹ አርሶ አደሮች ያቀረቡትን የባለልዩ ጣዕም ቡና ለውጭ ገበያ በመላክ 1 ቢሊዮን ዶላር ገቢ ተገኝቷል። በወቅቱ በውድድሩ አንደኛ የወጣው አርሶ አደር 1 ኪሎ ቡና በ988 ዶላር ተሸጧል። ይህንኑ የባለልዩ ጣዕም ቡና ውድድር በመጪው ዓመትም በስፋት ለማካሄድ እቅድ ተይዟል። አርሶ አደሩ ጥራት ያለው የቡና ምርት አምርቶ ለውጭ ገበያ እንዳይቀርብ ለማስቻል የቡናና ሻይ ባለስልጣን የአቅም ግንባታ ስልጠና እየሰጠ ይገኛል። በመደበኛ ቡና ኢትዮጵያ ከብራዚልና ቪየትናም ቀጥላ በዓለም 3ኛዋ ላኪ ሀገር ስትሆን ከአፍሪካ ደግሞ በቀዳሚነት የምትጠቀስ ሀገር ናት። ከ2014 ዓ.ም ጀምሮ በዘርፉ ከፍተኛ የሆነ ዓመታዊ ለውጦች ተመዝግበዋል። ለአብነትም ባለፈው በጀት ዓመት 470 ሺህ ቶን ቡና ወደ ውጭ በመላክ ከ2.6 ቢሊዮን ዶላር በላይ ገቢ ተገኝቷል። በቀጣይም የባለልዩ ጣዕም ቡናን በተለያዩ የሀገሪቱ አካባቢዎች በማስፋፋት ከዘርፉ የሚገኘውን የውጭ ምንዛሬ ለማሳደግ እንደሚሰራ ተጠቁሟል። የዲጂታል መረጃ መጋለጥ ስጋትን ለመከላከልና የዳታ ሉዓላዊነትን ለማረጋገጥ መንግስት ግዙፍ የቴክኖሎጂ መሰረተ ልማቶችን ስራ ላይ እያዋለ ይገኛል። ይህም ኢትዮጵያ በቴክኖሎጂው ዘርፍ የአፍሪካ ተምሳሌት እንድትሆን አስችሏታል። ሪፖርተራችን ሳዳት መሐመድ ሳኒ በዚህ ጉዳይ ላይ ያሰናዳውን ተከታትለን እንመለሳለን።
በ2018 ዓ.ም ኢትዮጵያ ዲጂታል ሉዓላዊነቷን ለማረጋገጥ በምታደርገው ጥረት ፋይዳ ብሔራዊ መታወቂያ ግንባር ቀደሙ ሚና እየተጫወተ ይገኛል። መንግስት የዜጎችን መረጃ ከባዕድ አካላት ጣልቃ ገብነት ለመጠበቅና የዲጂታል ኢኮኖሚውን በጠንካራ መሰረት ላይ ለመገንባት በወሰደው እርምጃ ሚሊዮኖች በፋይዳ ስር እየተመዘገቡ ነው። በቅርቡ በጸደቀው የግል ዳታ ጥበቃ አዋጅ ለፋይዳ ትልቅ የህግ ከለላ ሰጥቶታል። ማንኛውም የኢትዮጵያ ዜጋ ባዮሜትሪክስ ማለትም የጣትና የአይን አሻራ በሀገር ውስጥ ባሉ አስተማማኝ የዳታ ማዕከላት ብቻ እንዲቀመጥ ያግዛል። ይህም ቀደም ሲል የነበረውን የመረጃዎች ወደ ውጭ የመውጣት ስጋት ሙሉ በሙሉ የቀረፈ ይሆናል። በሃይ ሌቭል የአውቴንቲኬሽን ወይም የማረጋገጥ አለ፣ ከዛ ደግሞ የመመዝገብ አለ። የሁለት ፕላትፎርሞች አሉ ማለት ነው። የመመዝገቢያ ፕላትፎርሙ ስንጀምረው ብዙ ሀገሮች አሁን እዚህ ጎረቤት ጅቡቲ ሀገር ከሄድክ ለምሳሌ የናሽናል አይዲ ሲስተም ከጀርመን ነው የመጣው። ብላክ ቦክስ ነው፣ ይሰጧቸዋል፣ ይከፍላሉ፣ ይጠቀማሉ በየአመቱ ላይሰንስ። የኬንያ ተመሳሳይ ነው፣ የፈረንሳይ እኛ የዛሬ 6 ዓመት ያው መንግስት ኢትዮጵያን በባህሪያችን የመንግስትን ፊሎሶፊ ተመሳሳይ ስለሆነ ይሄ ሉዓላዊነት እንፈልጋለን፣ በራስ መቻል። ይሄ ደግሞ ቴክኖሎጂም ይመጣል። የቴክኖሎጂ ሉዓላዊነት፣ ቴክኖሎጂ ሶቨርኒቲ። የዳታ ደግሞ ጭራሽ አይነኬ ነው፣ የዳታ ሶቨርኒቲ። ይህ ሁኔታ ሀገሪቱ የዳታ ሉዓላዊነቷን ለማስከበር ትልቅ እርምጃ ነው። ለመሆኑ የዳታ ሉዓላዊነት ምንን ያካትታል? አሁን ላይ የባንክ ትራንዛክሽናችን፣ የእያንዳንዱ የስልክ ልውውጣችን፣ ሆስፒታል ስንሄድ የምናገኘው አገልግሎት ሰርቪስ፣ በየመንግስት መስሪያ ቤቶች ስንሄድ በሙሉ እያንዳንዱ ዳታ ይመዘገባል። ይሄን ዳታ ማን ነው የሚቆጣጠረው ነው ፖይንቱ። ስለዚህ የዳታ ሉዓላዊነት እዚህ ላይ ነው ያለው። ይህን ዳታ የሚቆጣጠረው አካል ማን ነው? የአንድ ሀገር የዳታ ሉዓላዊነቷ በዳታ ረገድ ቢጣስ ምናልባት ከአካላዊ ወረራ የከፋ ሊሆን እንደሚችል ባለሙያው ዶክተር ከድር ያስረዳል። በተለይ ከጉዳዩ ፍጥነትና ውስብስብነት አንጻር ለመቆጣጠር አስቸጋሪ ስለሚሆን ጉዳዩን የከፋ ያደርገዋል። ሉዓላዊነት ሲሰበር ወይም አደጋ ውስጥ ሲገባ ከሌሎቹ አደጋዎች ምናልባትም ከፍ ያለ ነው። ዳታህን ራስህ መቆጣጠር ካልቻልክ ስትራቴጂክ የሆነ ውሳኔ እንደ ሀገሪቱ በራሷ የመወሰን ስልጣን አይኖራትም። ምክንያቱም የዳታው እና የዚህ የሉዓላዊነት ቁልፉ በእኛ እጅ ካልሆነ፣ በሀገሪቱ እጅ ካልሆነ ይሄ አደጋ ይመጣል። ሁለተኛው ኢኮኖሚክ ኮንሲኮንሱ ነው። የኢኮኖሚ ላይ የሚያደርሰው ችግር ነው። ካሁን በፊትም እኛ ሀገር ላይ ሀፕን ያደረጉ ትንሽ የተከሰቱ ነገሮች አሉ። ስለዚህ በዚህ ደረጃ የኢትዮ ቴሌኮም እና አየር መንገድ፣ የንግድ ባንክ የመሳሰሉ ትልልቅ የምንላቸው የካፒታል ድርጅቶች ሴኩሪቲያቸው ተነካ፣ ዳታቸው ተመዘበረ ካልን ኢኮኖሚው ላይም ትልቅ አደጋ ነው የሚያመጣው። ሶስተኛ ምናልባትም ፐብሊክ ትረስት ያጣል። መንግስት ከሰዎቹ ድሮ አግኝቶት የነበረውን እምነት ያጣል። ከዲጂታል ማንነት ጎን ለጎን የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት የሀገሪቱን የዳታ ሉዓላዊነት ወደ ላቀ ደረጃ እያሸጋገረው ይገኛል። ኢንስቲትዩቱ ዳታን በመጠቀም የሀገር በቀል ቴክኖሎጂዎችን በማበልጸግ ላይ ያተኮረ ስራ እየሰራ ነው። ኢንስቲትዩቱ እንደ አማርኛ፣ ኦሮምኛና ትግረኛ ያሉ የሀገር ውስጥ ቋንቋዎችን የሚረዱ ትላልቅ የቋንቋ ሞዴሎችን በማበልጸግ ውጤታማ ስራ እየሰራ ነው። ከነዚህ ቴክኖሎጂዎች መካከል ለከፍተኛ ፍርድ ቤት ኢንስቲትዩት ያበለጸገው ቴክኖሎጂ ተጠቃሽ ነው። በአርቲፊሻል ኢንቴሊጀንስ የተሰራ የስማርት ኮርት ሲስተም ነው። በውስጡ 4 ኮምፖነንቶች አሉት። የቪዲዮ ኮንፈረንስ ሲስተም አለው፣ የቪዲዮ ሪከርዲንግ ሲስተም አለው፣ ፕላስ ደግሞ የኦዲዮ ሪከርዲንግ ሲስተም አለው። መጨረሻ ላይ ደግሞ አራተኛው ፋይል ስለሆነ ዳኞች ይዘው የሚገቡት ፕሪንት ተደርጎ ከመዝገብ ጋር ይያያዛል ማለት ነው። ኦዲዮም የቪዲዮም በ2018 ዓ.ም የተመረቁ አዳዲስ የዳታና የኤአይ ማዕከላት ኢትዮጵያ የውጭ ክላውድ አገልግሎት ጥገኝነቷን እንድትቀንስ አግዘዋል። እንደ ኤሌክትሪክ ኃይል፣ የጤና መረጃና የግብርና ትንበያ ከሳይበር ጥቃትና ከውጭ ፖለቲካዊ ጫና ለመጠበቅ ያስችላል። የሁለቱ ተቋማት ቴክኖሎጂዎችን በራስ አቅም የማበልጸግ አካሄዶች የራስን ሉዓላዊነት ከመጠበቅ አልፎ ሌሎች የአፍሪካ ሀገራት ቴክኖሎጂውን ለመግዛት ፍላጎት ማሳየት መጀመራቸው የዳታ ሉዓላዊነትን በተመለከተ ኢትዮጵያ ምሳሌ መሆን እንደምትችል ማሳያ ነው። ሶቨርኒቲ ዳይናሚክ ነው። በየዘመኑ ካለ ጉዳይ ጋር እያደገ ነው። ለምሳሌ አሁን ፋይዳን ውሰድ። ፋይዳ ሲስተም
30 ሚሊዮን ሰው ደርሰናል አለ። 30 ሚሊዮን ማለት አፍሪካ ውስጥ ከግማሽ በላይ የአፍሪካ ሀገራት 30 ሚሊዮን ፖፑሌሽን የላቸው። በአፍሪካ ሀገራት ሳይ ብትወስድ ሙሉ 100% ፖፑሌሽኖቻቸውን በፋይዳ አስተሳስረዋል ማለት ነው። ዛሬ ለዛምቢያ ማርኬት ለማቅረብ ለተለያዩ አፍሪካ ሀገር ለማቅረብ ድርድር ላይ ናቸው። ለምን? ቴክኖሎጂ ኦውን ስላደረግን። ክቡር አቶ ቴዎድሮስ ምህረት ጋር እናወራ ነበረ። የፍርድ ቤት ስርዓታቸውን ኦቶሜት ስላደረጉ 2-3 የአፍሪካ ሀገራት መጥተው የእነሱን ሲስተም መግዛት ጥያቄ እያቀረቡ ነው። በ2018 ዓ.ም የኢትዮጵያ ዲጂታል ጉዞ አዲስ ምዕራፍ ላይ ይገኛል። ፋይዳ ብሔራዊ መታወቂያ የዜጎችን ማንነት በሕግ ማዕቀፍና በቴክኖሎጂ ሲያረጋግጥ፣ የሰው ሰራሽ አስተውሎት ኢንስቲትዩት ደግሞ ይህንን አገር አቀፍ ዳታ ለፈጠራ ስራና ለብሔራዊ እድገት እየተጠቀመበት ይገኛል። በመጨረሻም የስፖርት ዜና። በአውሮፓ ቻምፒየንስ ሊግ ተጠባቂ መርሃ ግብሮች ሊቨርፑል በራምስ ፓርክ ጋላታሳራይን ይገጥማል። በጥሎ ማለፉ ብቸኛው የጣሊያን ተወካይ ሆነው አታላንታ ደግሞ በቤርጋሞ ባየር ሙኒክን ይጋብዛል። ዮሴፍ ሹምዬ ዝርዝር አለው። በነውጠኛ ደጋፊዎቹ ተጋጣሚን በሚያስጨንቀው የስታዲየም ድባቡ የሚታወቀው ጋላታሳራይ በሜዳው ሊቨርፑልን ይጋብዛል። ሊቨርፑል በዚህ ሜዳ አሸንፎም አያውቅም። በዚህ ውድድር ዓመት በሻምፒዮንስ ሊጉ የመጀመሪያ ዙር ተገናኝተው ጋላታሳራይ 1-0 ማሸነፉም ይታወሳል። 16ቱን ለመቀላቀል በተደረጉ የጥሎ ማለፍ ጨዋታዎችም ዩቬንቱስን 7-5 በሆነ ድምር ውጤት ያሸነፈው የተርኪው ተወካይ ያለፈው ዓመት የፕሪሚየር ሊጉ ሻምፒዮን ሊቨርፑል ላይም ተመሳሳዩን ታሪክ ለመድገም ያልማል። ቀዮቹ ደግሞ ጋላታሳራይን ለመጀመሪያ ጊዜ በሜዳው ለመርታት የመስከረሙን ሽንፈትም ለመቀልበስ ወደ ራሚስ ፓርክ አቅንተዋል። የአርኔ ስሎት ስብስብ የመከላከል ድክመቱ ዛሬም ዋጋ እንዳያስከፍለው ግን ተሰግቷል። ሊቨርፑል በሻምፒዮንስ ሊጉ በአማካኝ በየጨዋታ 1 ግብ ይቆጠርበታል። በፕሪሚየር ሊጉ ደግሞ በአማካኝ 1.34 ግብ እየተቆጠረበት ነው። ቨርጂል ቫንዳይክ የቀድሞ ብቃቱን መድገም፣ ኢብራሂማ ኮናቴም ወጥ አቋም ማሳየት ተስኗቸዋል። የመስመር ተከላካዮቹ መዳከም፣ የግብ ጠባቂው አሊሰን ቤከርም ያልተለመዱ ስህተቶች የሊቨርፑልን የኋላ ክፍል አጋልጠውታል። በዚህም ዩቬንቱስ ላይ በደርሶ መልስ 7 ግቦችን ያስቆጠረው የጋላታሳራይ የፊት መስመር ለሊቨርፑል ትልቅ ፈተና እንደሚሆን ይጠበቃል። በእርግጥ ሊቨርፑልም አስፈሪ የአጥቂ ስብስብ አለው። ከጉዳት ያገገመው ፍሎሪያን ቨርትስ ከሁጎ ኤኪቲኬና መሐመድ ሳላ ጋር እንደሚጣመር ይጠበቃል። ዶሚኒክ ሶቦዝላይና አሌክስ ማካሊስተርም ከርቀት ግብ የማስቆጠር አቅም አላቸው። አሊሰን ቤከር፣ አሌክሳንደር አይዛክና ፌዴሪኮ ኬዛ ግን በጉዳት ምክንያት ወደ ተርኪ አልተጓዙም። የጋላታሳራይ አሰልጣኝ ኦርካን ቦሩክ ደግሞ ከሁለተኛ ግብ ጠባቂያቸው ኤኒስ ቡዩክ ውጪ ሁሉም ስብስባቸው ለተጠባቂው ፍልሚያ ዝግጁ መሆናቸውን ገልጸዋል። በተርኪ የሊግ ጨዋታ ላይ በታሪኩ ለመጀመሪያ ጊዜ ቀይ ካርድ የተመለከተው ሊሮይ ሳኔም ቅጣቱ በሀገሪቱ የውስጥ ሊጎቹ ላይ ብቻ የሚተገበር በመሆኑ ዛሬ ምሽት መሰለፍ ይችላል። በውድድር ዓመቱ በሻምፒዮንስ ሊጉ ብቻ 7 ግቦችን ያስቆጠረው ቪክቶር ኦሲሜንም ለልዩነት ፈጣሪነቱ ይጠበቃል። ሁለቱ ቡድኖች እስካሁን 5 ጊዜ ተገናኝተው ጋላታሳራይ 2 ሊቨርፑል ደግሞ 1 ጨዋታ አሸንፈዋል። በሌላ የምሽቱ ተጠባቂ የሻምፒዮንስ ሊግ ፍልሚያ በቤርጋሞ አትላንታ ባየር ሙኒክን ይገጥማል። አሁን ላይ በመድረኩ ብቸኛው የጣሊያን ተወካይ የሆነው አትላንታ 16ቱን ለመቀላቀል በተደረገ የጥሎ ማለፍ ፍልሚያ በቦሩሲያ ዶርትሙንድ የመጀመሪያውን ዙር 2-0 ተሸንፎ በሜዳው 4-1 በማሸነፍ ውጤቱን መቀልበሱ ይታወሳል። ዛሬ ሌላኛውን የጀርመን ተወካይ በሚገጥምበት ጨዋታም ጠንካራ ተፎካካሪ እንደሚሆን ይጠበቃል። ቡድኑ ዶርትሙንድን ከውድድር ሲያስወጣ አስደናቂ የነበሩት ዴቪድ ዛፓኮስታ፣ ማርቲን ደሩና ቤራት ደሜስቲ ዛሬም ልዩነት እንደሚፈጥሩ ተጠብቋል። በውድድር ዓመቱ በሁለት ጨዋታዎች ብቻ የተሸነፈውና ለአራት ዋንጫ እየተፎካከረ የሚገኘው ባየር ሙኒክ ግን ቀላል ተጋጣሚ አይሆንም። የቪንሰንት ኮምፓኒ ቡድን ባለፉት 5 ድሎቹ በእያንዳንዳቸው ከ3 ግቦች በላይ አስቆጥሯል። በ8 ጨዋታዎች ደግሞ 22 ኳሶችን መረብ ላይ አሳርፈዋል። በዚህ ውድድር ዓመት በ69 ደቂቃ 1 ግብ የማስቆጠር ንጻሬ ያለው ሃሪኬንም በቤርጋሞ ኳስና መረብን እንደሚያገናኝ ይጠበቃል። የምሽቱ መርሃ ግብርም ሁለቱ ክለቦች በታሪካቸው ለመጀመሪያ ጊዜ የሚገናኙበት ነው። ክቡራን ተመልካቾቻችን እኩለ ቀን 6 ሰዓት ሲል የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። ማህሌት ታደለ ከዜና ኢትዮጵያ አዘጋጅ መታሰቢያ ደረጀ ከዳይሬክተራችን አስራት ንጉሴ እንዲሁም ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አድርጌያለሁ። መልካም ቀን ይሁንላችሁ።